የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም። ትመጫለሽ፣ አንዴም ሁለቴም ሶስቴም ከዚህ በፊት እንደዚህ ገጥሞኛልና አሁንም ይሄ ውሳኔን በግልጽ ነግሬሻለሁ። ከዚህ በፊትም ደጋግሜ ነግሬሻለሁ። የሆነ ነገር ደግሞ የተፈጠረ ከመሰለሽ ደግመሽ እንዳትመጪ፣ እንዳትጠይቂኝ። ምንም አይነት ነገር በምንም አይነት ጉዳይ ነው አንቺን ድጋሚ ማግኘት አልፈልግም። እሺ እንዳትጠይቂኝ ምንም አይነት ነገር ፕሊስ። እናሽ ከዚህ በኋላ አትጨቅጭቂኝ። አንድ ቆይ ቁርጤን አውቄ እኖራለሁ። ሁለተኛ ደግሞ ቁርጤን አውቄ ደግሞ ከሱ ጋር የምዘልቅበትን ነገሮችንም ለማድረግ ነገንም እያሰብኩኝ ብዙ ነገር ለፍቅር መስዋዕትነት ለመፈጸም ከዚህም በኋላ ላለው ማለት ነው ከሱ ጋር አብሮነታችን ሞር ጎልቶ እንዲታይ የእሷ ውሳኔ ግድ ይላልና ዛሬ እንግዲህ የእሷን ውሳኔ ለመስማት ነው የጠራዋት። ከዛ ባለፈ ደግሞ ያው ቢያንስ ከባለፈው እንኳን ዛሬ ደግሞ በስትክክል ያለውን ነገር ለእናንተ ለማሳወቅ ነው የመጣሁት ማለት ነውና ያው ዛሬም የተለየ ሀሳብ ይዤ አልመጣሁም። የሩታን ውሳኔ ለመስማት ነው ወደዚህ የመጣሁት። ከአሁን በኋላ ማንም ሰው በአብርሃም ጉዳይ እንዲናገረኝ አልፈልግም። ማንም ሰው ማለት ነው ማንም ሰው በዚህ ጉዳይ አብርሃም እንደዚህ ያረግሽ፣ እንደዚህ ወጣሽ፣ እንደዚህ ያረግሻቸው ምናምን ኦልሬዲ አሁን ትዳሩን የፈታ ሰው ነው እሱ፣ እሷም እንደዛው የተፋቱ ሰዎች ናቸው። ስለዚህ እኔና እሱ በሚኖርን ነገር ማንም ሰው መጥፎ ነገር እንዲናገረኝ አልፈልግም። ምክንያቱም የሩታን ውሳኔ ኦልሬዲ አማክሬያታለሁ። ከዛ በኋላ ሌላው ደግሞ የኔና የአብርሃም ህይወት ነው የሚሆነው እስከመጨረሻ ያለውን ነገር ማለት ነው። ግን ደግሞ ምናልባት ከእሷ ጋር ያልጨረሱት ነገር ካለ፣ የቀረ ፍቅር፣ ያላለቀ ፍቅር ነገር ካለ እሷን ጠይቃታለሁ ማለት ነው። እና ያን ነገር የእሷ መልስ አልፈልግም አይነት ነገር ከሆነ ምንም ማድረግ አልችልም። ማንምም እንዲናገረኝ አልፈልግም። ከዚህም በኋላ እስካሁን እንዳደረኩትም እስከ መጨረሻው ድረስ ለፍቅር መስዋዕትነት እስከፍል እኖራለሁ ማለት ነው። ይሄን ደግሞ ሳስብ ዛሬ ይሄን ውሳኔ ስወስን የሩታንም ጥያቄ ወይም ደግሞ ለሩታ የጠየኳትንም ጥያቄ እንድትመልስልኝ የፈለኩት ለዛ ነው። ብዙ ረጅም ለመሄድ ከሱ ጋር እስከ መጨረሻው ነገር እንዳስብ አሉ እኮ ብዙ ነገሮች። ፍቅር ሲባል ብዙ ነገር ስናሳልፍ ይሄን ብቻ አይደለም፣ ከዚህ በላይ ብዙ ነገር የሚያጋጥመን ነገር ይኖራልና ወደፊት እንኳን እንዳስብ የሚረዳኝ ይሆናል የሩታ ሀሳብ። በዚህ ልክ ነው የሩታ መልስ ለኔ ይጠቅመኛል ብዬ ያሰብኩት። ምክንያቱም በእኔ በኩል ያለው እሱ ስለሆነ ማለት ነው። ስለዚህ እንዳልኳችሁ ነው፣ በሁለቱም በኩል እኔ መልስ ቢኖር እኔ ምንም እንትን የሚለኝ ነገር የለም። እስቲ እግዚአብሔር ያለውን ነገር ሰላም ጤና ያድርገውና እንዳልኳችሁ ነው። ብቻ እኔ የአብርሃምን ውሳኔ ብቻ ይሁን በሰላምም ብኖርና ነገሮችን ባስተካከል ደስ ይለኝ ነበረ። ያው ሩታ መታለች። ሃይ እንዴት ነሽ? ደህና ነሽ? አለሁ ፈጣሪ ይመስገን። አለን እግዚአብሔር ይመስገን። ስደውልሽ ብዙም ስልክ አታነሽኝና አልተመቸሽም ነበር ነው? አዎ ጊዜ ነበርኩ በዛ ነው። እሺ ያው ውሳኔሽ ለኔ በጣም ስለሚያስፈልገኝ ነው በዚህ ልክ አንገብግቤ የጠራሁሽ። ላውራሽም ዛሬ ነገም በነጋታውም እየደወልኩልሽ የነበረው እና ዛሬ ጠራሁሽ ምናልባት የረሳሁት እንዳይመስልሽ ብዬ ነው። ባለፈው ድረስ ከሱ ጋር ብዙ ነገር አሳልፌ ስመጣ የሱ ነገር ሳላቀርቼ ወይም ደግሞ ምንም እንትን ሳልቀርቼ አይደለም በሱ የሱን መልስ እንድትመልሽልኝ ሳይሆን የራስሽን መልስ ስለመለስክልኝ ቴንኪው። ግን ደግሞ እርግጠኛ ነሽ ማለት ብዙ ጊዜ አልፈልግም ምናምን ትይና ውስጥሽ ላይ የቀረ ስሜት የለም አብርሃም ጋር? የሱን ስሜት አሩን አላውቅም አንቻለሁ። አይ ስለሱ ስሜት ሩታ እንዳልኩሽ ነው። ከሱ ጋር ብዙ ነገር አሳልፌ እዚህ ድረስ ስለደረስኩኝ ነው የሱ ስሜት ይወድሻል አይወድሽም ወይ ምናምን የሚለው ለኔ ተይው። ምክንያቱም ከጅምሩም ወድሻለሁ ብሎኝ ወይ አፈቅርሻለሁ ብሎኝ ወይ እንደዚህ ነው ምናምን ብሎኝ አይደለም ሲል ነው እያፈቀርኩት ያለሁትና የሱ መልስ ለኔ አሁን ብትነግሪኝም ባትነግሪኝም ለኔ አዲስ ነገር አይደለም። ግን ደግሞ ያንቺን ውሳኔ እፈልገዋለሁ ያልኩሽ ከሱ ጋር አንድ እርምጃ ለመራመድ ኦልሬዲ ተፋታችኋል እና ግን አንቺ ጋር ምናልባት የቀረ ስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ የሚል ሐሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ አይ ትዳሬን መምራት ከሱ ጋር አልፈልግም፣ ለሱ ምንም ቦታ የለኝም፣ የፍቅር ስሜት የለኝም፣ አብሮ የመቀጠል ፍላጎት የለኝም የምትይኝ ከሆነ በግልጽ ኦልሬዲ አልፈልገውም እያልሽኝ ነው። ስለዚህ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው የማስበው። ተረዳሽኝ? ከሱ ጋር የማሳልፈውን ነገር ማለት ነው።
ከዚህም በኋላ አለው። ተረዳውሽ? ኦኬ ኖርማል ነው። ግን ደግሞ ማለት ነው ያው የልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ እኔና አንቺ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ባባሽ የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ የምርሽ ነው? አዎ። እና እንዳይደብረው ልጅ ፈልግ። ውሳኔሽን እኮ አሁን ልታሳውቂኝ አልቻልሽም እንዴ? ውሳኔማ እኮ ግልጽ ነው። ታዲያ አሁን እንደዚህ ኦኬ ካስደበርሽው እንዲደብረው አልፈልግም። ታውቂያለሽ፣ እንዲከፋው አልፈልግም። እኔ ጋር መጥቶ ሄርሜላ እንደዚህ ያደረገችኝ ብሎ እንዲነግረኝ አልፈልግም። የምርሽን ነው? አዎ። አንዳንዴ ያው ልጅ አብርሃምንም ማስከፋው አንዳንዴ ልጅ የደስታው ምንጭ እኮ እኔ እንደሆንኩኝ ግልጽ ነው። አንዳንዴ ያው ልጅ ላይ ስለሚመጣ ሄርሜላ አስደበረችኝ እንዲለኝ አልፈልግም። ያው የሆነ ሰሞን እንዴት ነው ብቻ አይተው እኔ እንደዚህ ብሎኛል ብዬ ደግሞ አልናገር። እንደዛ ስለሚልሽም ሳይሆን ወደኋላ መለስ ብለን ካሰብን እኮ እኔ እሱ የድብርት መንስኤ ሆኜ አላውቅም። በትንሽ በትልቁ እኮ ነገሮችን እያነሳሳሽ እንደዚህ ረጅም ሰዓት እንኳን ጭቅጭቅ ሲባል ካንቺ ጋር እንጂ ከኔ ጋር አይደለም። ለምን እንደዚህ አይነት ነገር አሳሰበሽ? ማለት ሲደብረው ኦልሬዲ በሆነ ነገር እኔና እሱ ልንጣላ እንችላለን። ስለዚህ ሲደብረው ታዲያ ተመልሰሽ መተሽ ከሱ ጋር ምን ልትሆኚ ነው? አልገባኝም። ምን ልትሆኚ ነው? ምን ላትሆኚ ነው? ሳይሆን ጀስት እንዲደብረው አልፈልግም እኮ። አንቀባሪያ ኖረዋለሁ አልሽ እኮ። አምልጦሽ ነው ወይስ ምን ችግር አለው? አንቀባሪያ እኮ እንደዚህ አይነት ፍላጎት ስላየሁብሽ እኮ ነው። ከልብሽ ነው ወይ እርግጠኛ ነሽ ወይ ያልኩሽ የነበረው እንጃ። ብቻ አሁን ለማንኛውም ይሄን ውሳኔሽን ሰማኔ ማንም ከዚህ በኋላ በአብርሃም እንደዚህ ያረግሽ፣ እንደዚህ ገባሽ፣ እንደዚህ ወጣሽ፣ እንደዚህ ያረግሽለት፣ እንደዚህ ያረግለት ምናምን የሚባል ነገር የለም። ኦሬዲ ያንቺን ውሳኔ ከሰማሁኝ ወደፊትና ወደፊት ከሱ ጋር የምንሄደው ማንም በህይወቴ ላይ ገብቶ ሄርሜላ ከህይወታቸው ውጪ ምናምን ኦሬዲ ሲጀመርም እናንተ ትዳር የፈታችሁ ሰዎች ስለሆናችሁ ማለት ነው። ስለዚህ ይሄን ውሳኔ ላንቺም ለኦዲየንስም መልስ ይሆናል ብዬ አስባለሁ። እንደዛ ነው። እንደዚህ ያረግሽ እንድትወቅሽኝ አልፈልግም። ኦኬ። ስለዚህ ጋር ያወራችሁ ያለችው ሰዎች ማናችሁ ከዚህ በኋላ እንዳትወቅሳት ምናምን፣ ግን ደግሞ እኔ በወቅሳት እንዳይደብራት። አንቺ ለምን እንደምትወቅሽኝ እንዴ? ምን ሆነሽ ነው? ለምን እንደምትወቅሽኝ? የልጅ አባት እኮ ነው። የልጅ አባት ነው ታዲያ። ስለዚህ ያው አባት የልጅ አባት ነው፣ ግን ፈቷል፣ ግን አትፈልጊውም። ልጄ ይፈልጓል። የልጅ አባት ልጄ ስለሚፈልገው ሲደብረው ማየት አይፈልግም እሱ። አንዳንድ ነገሮች ያወራኛል ምናምን። አባቴ ግን የሚደብረው ይመስልሻል ምናምን ሲለኝ ኧረ አታስብ ምናምን ነው አለውና እሱ እንዲደብረው ስለማይፈልግ የእሱን ሀሳብ ደግሞ እንትን እልለታለሁ። የልጄን ሀሳብ ማለት ነው ጤና ስኖር ነው እንጂ እኔ ሳስደብረውም ወረስነ ዘንዘውም እኝኝኝ ስለበትም አልተገኘውም። መስሎሽ ሊሆን ይችላል። በደንብ ነው እንጂ እኝኛ ያልሽበት። አንዴ ስሜት ንገረኝ፣ አንዴ እንደዚህ ወጣ፣ አንዴ እንደዚህ ወረደ። አልታወቀሽም እንጂ ቴንሽን ቦክስ ውስጥ ነው ያስገባሽው። ኤኒዌይስ የኔ ሀሳብ ግልጽ ነው። እንደፈለግሽ መሆን ትችያለሽ። ከዚህ በኋላ አንዳንድ ሰዎች ደግሞ አትውቀሷት ፕሊስ እና ፍሪ ናት ካሁን በኋላ ምናምን ነገር። ከዛ በኋላ ደግሞ ምን አለ መሰለሽ ሄርሜላና አብርሃም አብረው ሊሆኑ ሲል ነው ግንኙነታችሁን እንድትጀምሩ ፊሽካውን አስነፍቼ አስጀምሬሻለሁ። ሰው እና ቴንክ ዩ። ከዛ ሲደብረው ግን ማየት አትፈልጊም። የሚደብረውም አይደብረውም ሪሌሽን ላይ ሊኖር ይችላል። ገባሽ? አይ የሚባል ታሪክ የለም። አልጃለሽ እንዴ? እኔ ሲጀመር ለሱ ደስታ ነው የምኖረው። ገባሽ? ልጅሽን ደግሞ ወይም ደግሞ ልጃችሁን ደግሞ እሱ መጥፎ ሲያየው ደስተኛ ሆኖ እንዲመለስ ስለምፈልግ ነው። ልጁን በሰላም አይቶ ይመለስ እንኳን ብዬሽ ከዚህ በፊት ጠየቅኩሽ። ገባሽ? ለሱ ሰላምና ለሱ እንደሚያዝን እሱ እንዳይደብረው ምናምን ብለሽ እንደሚጨነቅ ሰው አክታ ታርጊ። ነፍሱን እያስጨነቅሽ ይኖርሽው አንቺ አይደልሽ እንዴ? አላለ ጨነቅለታለሁ እንዴ? ከኔ በላይ የሚጨነቅለት አለ እንዴ? ታዲያ በግልጽ አማርኛ ፈልገዋለሁ ብለሽ አሁን መልስ ለምን አትነግሪኝም? አይ በፈለጉን እኮ አልፈልገውም፣ ግን ደግሞ እንዲደብረው ደግሞ አልፈልግም። አይገርምሽም? ምን አይነት ስሜት ነው እንዲደብረው አልፈልግም ምናምን ከቤትሽ እኮ ኦልሬዲ ካስወጣሽው እንዴ? ሁለት ሀሳብ ነሽ እኮ በግልጽ ወይ ድርቅና ይዞሽ ምናምን ነው እንጂ። አይ እኔ ምንም በግልጽ በድርቅና ምናምን የሚባል ነገር እኔና እሱ መካከል አብረን የምንቀጥልበት ነገር አይኖርም። ግልጽ ነው ሀሳቤ አይደለ? አማርኛ ነው ማውራው አይ ቲንክ ሶ። ግን ደግሞ እንዲደብረው አልፈልግም። ደብሮት ባይ ግን ውርድ ከራሴ እሺ። አይዞሽ፣ አዝናናዋለሁ፣ ቅብር አድርገዋለሁ። ከዛ ባለፈ ደግሞ መኖር ማለት እንዲህ ነው። አቤት አቤት ታድሎ
እስክትቀኝበት ምልሽ እንደው ምን አይነት ሰላም ህይወት ውስጥ ነው የኖረው እንዴት ምን አይነት ፍንድቅድቅ ሰው ነው የሰጠው እስክትይ ድረስ እኔ አኖረዋለሁ ችግር የለውም እሱ ለኔ ታዩ አያሳስብሽ እስቲ ነው ደስታውን ሰላሙን ስሰጥ ከትንሽ ጊዜ በኋላ አንቺ ነሽ እየረበሽው የነበረው እያስደበርሽው የነበረው አንቺ ጋር መጥቶ ነው ነገሮች እየተበላሹ የነበረው ስለዚህ እንደዛ መስሎሽ ነው ችግር የለውም ለደስታ ነው የሰጠሽ ለደስታው አይተሻል ምናምን ግን እኔ ጋር ደግሞ እየመጣሽ ፕሊስ አትረብሽኝ እሺ በቃ እኔ ይሄን ውሳኔሽን ብቻ ነው ፈልጌ አስጨቅጭቅኝ ምናምን የሆነ ነገር እሱ ደግሞ ተሰምቶት ምናምን በመጣ ቁጥር ደግሞ እየመጣሽ ነው አጨቅጭቅኝ እኮ ከዚህ በኋላ እንዴት ነው ማውራት ያለብኝ ማለት አልገባኝም አንቺ ብቻ አይደለሽም አንቺ ዙሪያ ያሉትም ሰዎች ጭምር ነው እየመጡ የሚጨቀጭቁኝ የሚነዘንዙኝ ምናምን ለምን እንደሆነ አላውቅም ሜቢ የሱ ስሜት ሊሆን ይችላል እኔን እንደዚህ ሊያደርግ የቻለው እናንተን እንደዚህ ሊያረጋችሁ የቻለው አይመለከተኝም ግን በጭቅጭቅ እኮ ዲግሪ ያለሽ አንቺ ነሽ ታይልኝና ቀባሬ ላኑሮ ባልሽን አልፈታሽም እንዴ እኮ ግራ ገባኝ ሞራል ኖ አይ ከዚህ በፊት እንደዚህ ብለሽን ታውቂያለሽ ብዙ ጊዜ በጣም ሰላሙን ስትነሹ ብያለሁ ትዝ ይለኛል እና ይሄ ደግሞ ብቻ ይሄን ኖርማል ነው አንቺ ለአንቺ ኖርማል ከሆነ እኔ ምንም አይሰማኝም ምክንያቱም በስራሽ ካልደበረሽ ካላፋሽበት ኖርማል ነው ምክንያቱም ምንም እንደዚህ የሚያሳስበኝ ጉዳይ ስለሌለ ማለት ነው ግን ደግሞ የሆነ ጉዳይ እኔና እሱ ቆየን ከተለያየን ከተፋታ ምናምን ግን የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም ትመጫለሽ አንዴም ሁለቴም ሶስቴም ከዚህ በፊት እንደዚህ ገጥሞኛልና አሁንም ይሄ ውሳኔን በግልጽ ነግሬሻለሁ ከዚህ በፊትም ደጋግሜ ነግሬሻለሁ የሆነ ነገር ደግሞ የተፈጠረ ከመሰለሽ ደግመሽ እንዳትመጪ እንዳትጠይቂኝ ምንም አይነት ነገር በምንም አይነት ጉዳይ ነው አንቺን ድጋሚ ማግኘት አልፈልግም እሺ እንዳትጠይቂኝ ምንም አይነት ነገር ስንትሻኔ ስለነገርሽኝ በጣም አመሰግናለሁ እና ከደበረሽ ምንም ማድረግ አልችልም ደግሞ መቶ ደበረኝ ብሎ አንዲት ነገር ቢነግረኝ ያው ከዚህ በፊት የሆነ ነገር ብሎኝ ያውቃልና እኔ እንደዚህ ስሞታ አላወራም ግን ዛሬ ልንገርሽና ከደበረው ወርድ ከራሴ እሺ አንዲት ከፍቶት ማየት አልፈልግም እና በቃ ይሄን ነው ብለሽ እውነት መልካም ምኞትሽን ስለተመኘሽልኝ በጣም አመሰግናለሁ ሌላ ምንም ልልሽ አልችልም እና ደግሞ አንቺ ካቃተሽና ምናምን እኔ አንቀባሬ አኖርልሻለሁ ገና ማንቀባሩ ስለኔ ታዩ